አንቺ ግን ያን ሁሉ ነገር አድርጌልሽ አታመሰግኝኝም? ኧረ ምስጋናው ሲቀር ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምኝም? አላምንም። ለምን ይሄ እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኝ ይሄን አታደርጊም? ምንም አላደርግልሽም። ሰምኛለሽ? እንደምን ሊባንቺ ቦታ ቦን ደስ ነበር የሚለኝ። እህትሽም ቦን ምን ያልሽው? እህትሽስ ቦን ያልሽው? ንገሪ፣ ምን አንተባትብሻል? ያንቺ እህት ነኝ እኔ? ለምንድን ነው ሁላ ነገር ብታረጊው? እኔ አንቺ እህት ነኝ ወይ? አባዬ የት ልትሄድ ነው? ውሃዬ ከቤት እያስወጣኝ እኮ ነው። ግን አባዬ እናቴ እኔ ነው የምትመስለው? ማንን ነው የምትመስለው? እዚህ ነው ያለችው ወይስ ክፍለ ሀገር? አገናኝን አባዬ። አቤት ያንቀን። ደርዬ ተረጋጋና እባክህ በቃ ተኛ። እኔም እኮ ተጨንቄያለሁ። በዛ ላይ ራሴን በጣም አሞኛል። አግዴልህም ተኛ ተኛ በቃ። አንቺም ተኝሽ። ዳጣ አንሸራተታት፣ በቃ አመለጣት። ምንም ማረጋች አመለጣት። እኔ እህትሽ ነኝ፣ እህትሽ ቦንስ ነኝ ምናምን አመለጣት። ምንም በቃ እንዴ ካመለጣት ምን ታደርጋለች? ምን ማድረግ ትችላለች? እንዴት ነው በቀጣይ ክፍል ይሄ እውነታ ይወጣል ወይስ ደግሞ አይወጣም? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ዳጣ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ዳጣ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ እምላችሁ ይሆናል። ትናንትና በነበረው ክፍል ከዚህ ቀደም ሪከመንድ ያደረኳችሁ ነገር ኦልሬዲ ተገኝቷል። ምን አይነት ነገር ሊያጋጥማት ይችላል፣ መንገድ ላይ የሆነ ሰው ሰካራ ምናምን ሊመጣ ይችላል ወይ ብዬ ጠይቂያችሁ ነበር። በስተመጨረሻ ደግሞ እንደዛ አይነት ነገር እንደሚፈጠርም አንስቼላችሁ ነበረ። ያው ቀላል ሪከመንዴሽን ነበር፣ ያው ሁላችሁም ታስቡታላችሁ ብዬ አስባለሁ። ይህንን ነገር አይተናል። ታዲያ ላይክ ይገባኛል። ዳጣ ግን እንደዛ ማሰቧ በጣም ተመችቶኛል። ማለት ወታ እሷን መከተሏ የመቼ በቃ ትለያለች ስንል እኮ በምክንያት ነው። ዳጣ ምሳሌ ላይ ስትመጣ በቃ የሳቃችንን ምንጭ የድራማው ኳሊቲ ሆነች አይደለ? አሁን ደግሞ በዳጣ በራሷ ስትመጣ ደግሞ በቃ ተመችቶናል። በቃ ብቻ ተመችቶናል። አሁንም ተመችቶን እየቀጠል ነው። ደግሞ የሚያመልጣት ነገር ውሸት እኮ አችልም። ችግሩ ውሸታችን መዋሸታችን ፊት ለፊት ገጭ ነው። ያመልጣታል። ምንም ማድረጋችን ምናሷ ላይ ነው ያለው ሁሉ ነገር እና ያመልጣታል። ግን በቀጣይ ክፍል እንደኔ የሚታወቅ አይመስለኝም። ይሄ እውነታ በቀጣይ ክፍል ይፋ የሚወጣ አይመስለኝም። ነገር ግን አቢጌል ወደ ጥርጣሬ የምትገባ ይመስለኛል። ማለት ዳጣን ተጠራጥራ የዚህን ጉዳይ ወደ ማጣራቱ የምትሄድ ነው የሚመስለኝ እንጂ በዚህ በአጭር ጊዜ ውስጥ ይሄ ነገር ይታወቃል የሚል ሀሳብ የለኝም። እንደ እውነቱ እናንተ የምታስቡትን ኮሜንት ላይ ልታስቀምጡ ትችላላችሁ። ደሬና ማርታ ማታ ላይ በቃ መተኛት ከብዷችሁ ነበረ ብያችሁ ነበረ። በባለፈው ጊዜ ምንም ያህል እንትን ቢሉ ቢጨክኑ በቃ ይራራል፣ አንጀታቸው ይራራል፣ አይችሉም የሚል ነገር አንስቼ ነበረ። ቤተሰብ አይችልም፣ በቃ ምንም ያህል ልታጠፉ ቢቀጣችሁም እንትን አይልም፣ በቃ ማለት ይሄ አይቆርጥለትም የሚል ሀሳብ አንስቼላችሁ ነበረና ያንን ነገር አሳይተውናል። እሱም ብቻ ሳይሆን ዳሬም ተከትሎ ወጥቶ ነበረ። ኢቭን እዛው እንቅልፍ ይዞት ሄዶ መኪና ላይ እነሱን የጠበቀ በዛው ውጭ ያደረበት ጊዜ አይተን ነበረ። እሱም ነገር በጣም ተመችቶኛል። እንዴት አያችሁት እናንተ? አባት እንዲሁም እናት እንዴት አያችሁት? ምን ትላላችሁ? እንዴትስ ታስባላችሁ? እናንተ አባት ብትሆኑ እናት ብትሆኑ ምን ታደርጋላችሁ? እንደ አቢጌል ያለች አስቸጋሪ ልጅ ቢኖራችሁ በምን መልኩ እሷን ልጅ ልታስተካክሉ ትችላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደው እንማማር። በተለይ እኛ ላላገባ ልጆች ወደፊት ልጆቻችን እንዴት እንደምናሳድግ ያለውን ነገር እንድናይ ማለት ነው። በዚሁ አጋጣሚ የአዲስ አበባ ላይ እጅግ በስቷል። አስፋልቱም ፈሽ ብሏል፣ መብራቱም ፈሽ ድምቅ ብሏል። ጋይስ እንትንም ተጀምሯል መሰለኝ። ይሄ የእንትን ዳንኪራ ጅቦች ተሰብስበው ምናምን ሄዳውን የሚሉበት ማለት ነው። አሸሽ ገዳይ የሚሉበት አለ መሰለኝ። እና በቃ በሽ ነው። ወጣ ካላችሁ በሽ ነው። አብሮ ነው ከሰው ጋር ወክ የሚያደርገው እሱ ማታ ማታ። እንዴት ነው አላጋጠማችሁም ጋይስ? እስኪ እንደዚህ አይነት ነገር ያጋጠማችሁ? የምሬ ነው። በቃ ዘጭ ነው። በፊትም ነበረ፣ እኔ በፊትም አይ ነበረ። ሌሊት ላይ የሆነ ስራ የመስራት አጋጣሚ ነበረኝና መንገድ ላይ ምናምን አያችሁ ነበረ። በፊትም ግን እንደዚህ ብዙ አልነበሩ። አሁን ላይ ግን በጣም በሽ ናቸው አሉ፣ ዘጭ ናቸው። እንዴት ነው ይሄ ምንድነው እንትን የሚባላል አይደል እንዴ? የእንስሳና የምናምን የሚባል የሆነ ነገር አለ። ይቅርታ አድርጉልኝ፣ እኔ ስሙን ስለማላውቀው ነው።
እና እሱ እንዴት ነው ሰብስቦ አያስገባቸውም ወደ መጡበት ወይስ እንዴት ነው? እነዚህ የተላመዱት ናቸው ተፈተው አልገባኝም። እሱን ነገር እንደው ብታስተካክሉ እንደው በዚሁ አጋጣሚ ብዬ ነው። እዚህ ውስጥ ካላችሁ ብዬ ነው። እዚህ ውስጥ ይኖራሉ ብዬ አላስብም። ለማንኛውም ወደ ድራማችን እንመለስ። የዳጣ እናት ማን የምትሆን ይመስላችኋል? ማን ይመስላችኋል? እስኪ ምናልባት እኔ ከመሀል ስለጀመርኩ ወደኋላ ያለውን አላቅም። እናቷን ከዚህ በፊት አይታችኋል? ታቋታላችሁ ወይስ አታቋትም? እኔ የምታቋት አይመስለኝም። እንደ እውነቱ ኢንፎርሜሽንም አልጠየቅኩም። በእርግጥ ግን የምታቋት አይመስለኝም። እኩል ነው የምናውቃት ብዬ ነው የማስበው። ማን የምትመጣ ይመስላችኋል? የዳጣ እናት ሆና የምትመጣው ተዋናይ ማን ይመስላችኋል? ማንስ ብትመጣ ደስተኛ ትሆናላችሁ? የዳጣን እናት ስታገኙ ምን አይነት እናት የምትሆን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በምንስ አይነት ሁኔታ ነው ዳጣን እንደዚህ ጎዳና ላይ ልታድግ የቻለችው? ይህንን ከዚህ በፊት አይታችሁ ሊሆን ይችላል፣ አይዶን አላውቅም። ኮሜንት ላይ ሀሳቦቹን ብታስቀምጡልኝ ደስ ይለኛል፣ እኔም እንዳውቀው ማለት ነው። እስኪ የመጨረሻ ጥያቄ ልጠይቃችሁ። ዳጣ ምግብ መስራት ለመደች ወይስ አልለመደችም? እስኪ ሀሳባችሁን ኮሜንት ላይ ፕሊዝ ፕሊዝ ፕሊዝ። ምሳሌ ላይ ወጧ እንትን ነበር አይደለ? ሽንኩርቱን እስከነንትኑ ልክተት ያለች ሴትዮ ነች። አስታውሳለሁ ነበርኩ፣ የሆነ አካባቢ ላይ ነበርኩና ይህንን አስታውሳለሁ። ሽንኩርቱን እስከነ ልጣጩ እስከነ ምናምን ሳይከተፍ ሙሉን እናስገባው ምን ችግር አለው እዛው ይበስላል ስትል የነበረች ሴትዮ ነች። አሁንስ እንዴት ነው ሙያው ላይ እንዴት ሆናለች? ያው ሙያው ጥሩ ከሆነ ምናምን እኔ ልመጣ አስቤ እኮ ነው ጋይስ። እናንተ አልገባችሁም እንዴ? ኧረ ተው እባካችሁ። እኔም እንዴ እስከ መቼ እዚህ ጋር ሆናችሁ ታዩኛላችሁ? እኔም እዛ ጋር ልምጣና ተፍተፍ ልበል እንጂ ተፍተፍ ልበል እንዴ? ተፍተፍ ልበል እንዴ? አንዳንዴ እኮ ጥሩ ነው። አሁን ዳጣን ተፍተፍ ብዬ ጋበስል ከዳጣ ጋር ጥሩ ብሆን ምን ይመስላችኋል? እንዴት ነው አንመቻችም? ምክንያቱም እሷ ሙድ የገባት አይነት ልጅ ነች። ሰውን አታስጨንቅም ምናምን ይገባችኋል አይደለ? ብዙ ነገር ያሳለፈች ልጅ ስለሆነች ሁኔታዎችን በቀላሉ ትረዳለች ብዬ አስባለሁ። ማጣት አይለውጣትም፣ ማግኘት አይለውጣትም። ገብቷችኋል? ብዙ ነገር ያየ ሰው የማይለውጠው ምንም ለሱ ብርቁ አይደለም። ትረዱኛላችሁ ብዬ አስባለሁ። ምክንያቱም ጎዳና የሚኖር ሰው ከጎዳና ወጥቶ ሀብታም ቢሆን ምንም ለሱ ደንታው አይደለም። ተመልሶ ደግሞ ድህነቱ ውስጥ ቢገባ ለሱ ምንም ብርቁ አይደለም፣ ያውቀዋላ። እንደነዚህ አይነት ሰዎች ደግሞ ሰውን የመረዳት አቅማቸው ከፍተኛ ነው ብዬ አስባለሁ። ብዙ ነገር ስላሳለፉ ብዙ ነገር ያውቃሉ ብዬም አምናለሁ። እኔም በትንሹ ብዙ ነገር አሳልፈ ያለው እና ለዛ ነው እንደዛ ያልኳችሁ። እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ እና ከዛ በኋላ እናየዋለን። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ሁሉ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሙሉ ሌታችሁ ጥሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። በቀጣይ ክፍል እንገናኛለን። አቢጌል ቻው 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 ቻው። በቀጣይ ክፍል አቢጌል ላይ ምን ሊፈጠር ይችላል? ምን አይነት ነገር ስለናይ እንችላለን? ከቤት ወጣ ምን አይነት ዱብና እዳ ሊያገኛት ይችላል? ምን ሊያጋጥማት ይችላል ብላችሁ ታስባላችሁ? ይሄ ቅጣት ይገባታል ወይስ አይገባት? እንዴት ናችሁ? ዳጣ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም አብረን ዳጣ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ይህን ፊት በዳጣ ለመጀመሪያ ጊዜ እያየነው ነው። አዎ ይህን ፊት ለዛውም በጣም ደባሪ የሆነ ፊት። ለማንኛውም በሌሎች ድራማዎች ታቁኛላችሁ ብዬ አስባለሁ። ያው የምታቁኝ እንኳንም አወቃችሁኝ፣ ያላወቃችሁኝ እንኳንም ታቁኛላችሁ። አማርኛ እንደዚህ ነው። ለማታቁኝ አማርኛ እንደዚህ ነው። ግራ ያጋባችኋል። ገና በደንብ ግራ ትጋባላችሁ። እና እንቀጥል እስኪ ወደ ድራማው እንመለስ እና አቢጌል ትላንትና የመጨረሻዋ ሆኖባታል። የአቢጌል ጉዳይ እንግዲህ አሳሳቢ ነው። እንደሆነቱ ፍቅር ነው፣ አይነ ጥላ ነው፣ በሽታ ነው ወይስ ምንድን ነው? ከአንቺ እንዲህ የሚያደርግ ነገር እኮ ይሄ ጤነኝነት አይደለም ጋይስ። እንደ ምሬን እኮ የሆነ ሾጥ እያደረጋት ልጅቷ እኮ እየለቀቀች እኮ ነው፣ ቀስ በቀስ እየለቀቀች ነው። አላማሽ ምንድን ነው? አሁን ይህንን እያደረገች ያለችው እህቷ አለመሆኗን እያወቀች ነው። እህቷ መሆኗን ብታቅ ደግሞ ምን ሊፈጠር ነው? ምን ሊካሄድ ነው? ታምሩ እኮ ገና እኮ ነው። ታምሩ ገና ነው። የተፈጠረው እኮ ተአምር ገና ነው። ገና ነው ማለት ገና ነው። ገና ዱብና እዳ አለ። ይህን ሁሉ ዱብና እዳ ብትሰማ ምን ልትሆን ነው? ልትጨልል እኮ ነው ልጅቷ። አይ ዘንድሮ ምን ይሻላል? ምን ይሻላል? ምን ይሻላል? እንደው ዳጣን የምትመስል ልጅ እቺ ቀበጥ የሆነች
አሻንጉሊት የሆነች ልጅ ፈታ የምታደርግ ልጅ ይጠላል እንዴ? አይጠላም። ለነገሩ ሴቶች ፈርዶባችሁ እርስ በርሳችሁ አትዋደዱም። ለምን እንደሆነ አይገባኝም። እስኪ እንደው ሴቶች ልጠይቃችሁ፣ ለምንድን ነው የማትዋደዱት እርስ በርሳችሁ? ንገሩኝ ኮሜንት ላይ። ደሬና ማርታን እስኪ እናንሳቸውና ባለትዳሮቹን አባትና እናት። ደሬ እንዴት ነው ጋይስ? ደሬ እንዴት ነው? የዳጣን ጀርባ ብናየው አሪፍ ነበር። ያው እኔ ከዚህኛው ጋር ስለጀመርኩኝ እናንተ ኮሜንት ላይ አስረዱኝ፣ ከተሳሳትኩኝ አርሙኝ ማለት ነው። እና ደሬ በጣም ጨከነ አይደለ? በጣም ጨከነ ማለት ጨከነ ነው፣ ግድ ነው መጨከን አለበት ወንድ ልጅ ማለት አትሉኝም? ያው እንደዛ ብሉኝ። እናት ግን ማርታ ስታለቅስ ነበረ ከቤት ስትወጣ። እናት እኮ እንደዚህ ነው። እናት ብቻ ሳትሆን አባትና እናት እንደዚህ ናቸው፣ ብዙ ጊዜ እንደዚህ ናቸው ማለት ማስወጣት ግዴታ ሆኖባቸው ግን ውስጣቸው ያማቸው። በቃ አሁን አባትየው ግድ ሆኖበታል፣ ግን ውስጡ እያመመው ነው ይህንን ነገር እያደረገ ያለው እና እናት ደግሞ በእንባ ስትሸኛት ምናምን እያየን ነበረ። ብቻ ደስ ይል ነበረ። እስኪ እናንተ እንዴት አገኛችሁት? የትናንትናውን ክፍል እንዴት አገኛችሁት? የዳጣስ እውነታ መቼ የሚወጣ ይመስላችኋል? እስከ መቼስ ተደብቆ የሚቀጥል ይመስላችኋል? ኮሜንት ላይ አስቀምጡልኝ። ውሃ እውነትም ውሃ ፈታ ነው የምታደርገኝ፣ ፈታ ማለት ነው። የሆነ የእሷ ገጸ ባህሪ ደስ የሚል አይነት ገጸ ባህሪ ነው ማለት ልጅቷም ተውነዋለች ብዬ ነው የማስበው። እኔ ሳያት ለመጀመሪያ ጊዜ ሳያት በቃ ይሄ እውነትን የመሰለኝ ማለት ተፈጥሮዋ ነው የሚመስለው እና አሪፍ አይነት አተዋወን ነው የምትሰወነው ልጅቷ እና ተመችታኛለች። ደግሞ ከአቢጊያ ጋር አይዋደድም፣ በፍጹም አይዋደድም። ብቻ አሪፍ ነው፣ ጥሩ ነው። አርጁንም ጥሩ አፍቃሪ ነው። አርጁን ይህንዱ ነው። አቢጊያን አፍቃሪ። ለነገሩ እብድ ለእብድ እኮ ነው የሚፈቃቀረው። እንደዛ ነው ጉዳዩ፣ እንደዛ ነው። ልጅቷም እብድ ነች፣ ልጁም እብድ ነው። ይኸው ተያያዙ። ይሳሳባል እኮ ጋይስ፣ ይሳሳባሉ። ተቃራኒ ይሳሳባል ምናምን ነው የሚባለው አይደለ? ተቃራኒ ነው የሚሳሳቡ ነው የሚባለው አይደለ? ግን እንደዛ አይደለም ጋይስ፣ እንደ ፊዚክሱ አይደለም። እዚህ ጋር እብድ ለእብድ ነው። እብድ ለእብድ በቃ ይሳሳባል። እብድና እብድ እንትን ነው፣ ጥሩ ነው። አብረው ይጨልላሉ፣ ተያይዙ ይጨልላሉ ማለት ነው። ጥሩ አፍቃሪ ነው። ከምትልክ እቤት አትሄድም ወዳጄ፣ እቤት አትሄድም ወይ? ምን ይሽ ነው አባ? እቤት ሄደሽ እኮ እኔ እንደዚህ ነው ብለሽ አታቶኪ። ዝም ብለሽ መተሽ በሴት የምታላልቂ። ኧረ ተይ፣ ይደብራል ብራዘር። ለዛውም አርጁን ሆነ። ከረን አርጁንን ነው ያስታወስከኝ። በቃ የምሬን ነው። አርጁንን ሆነ። አርጁን እኮ አይሰማም፣ ጥጥ ነው። ማንንም አይሰማም። ካፈቀረ ማንንም አይሰማም። ይሄዳል፣ ባትሪ ይገባል፣ በጣሪያ ይገባል፣ ምናምን በሁሉም ቦታ ይገባል። አንተ ግን ሴት ላክ። ይሄ ጥሩ አይደለም፣ ጥሩ አይደለም። ለማንኛውም ለመጀመሪያ ጊዜ ስለሆነ የዛሬውን እዚህ ጋር እንዝጋን እና በቀጣይ ክፍል በሰፊው እንገናኛለን። ቅድም እንዳልኳችሁ መግቢያ ላይ በቀጣይ ክፍል ምን ሊፈጠር ይችላል ብያችኋለሁ። እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ምናልባት አቢጊያ ላይ የሆነ ትንኮሳ ሊደርስ ይችላል፣ ልትዘረፍ ትችላለች፣ ወይስ ደግሞ ሌላ ህይወት ውስጥ ልትገባ ትችላለች፣ የሚያሳዝን ነገር ሊፈጠር ይችላል፣ ወይስ መልሰው ደግሞ ያስገቧት ይሆን? ምን ትላላችሁ? ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ፣ ፒስ። እኔ የምለው ጽናት ላይ ምን እየተካሄደ ነው? እርጉዝ ነች፣ በድጋሚ ያረገዘች። ኮንግራ ብለናል። ማነች እንዳትሉ፣ ከጽናት ውጭ ሌላ ማን ሊሆን ይችላል? እንዴት ነው? እንደዛ አይነት ነገር አልተሰማችሁም ወይ? ታዲያ በዚች ያህል ምት እንደዚህ የምትሆነው ያለ ምክንያት ይመስላችኋል? ወይስ ደግሞ የልብ ታማሚ ነች ሊሉ ነው? ምን አስበው ነው? እኔ ግን እንደሚመስለኝ እርጉዝ እንደሆነች የሚሰማኝ እንደዛ ነው። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ይጀባ ምላችሁ ይሆናል። ጽናት ፈታ እያደረገን ቀጥሎ፣ በተለይ ደግሞ የኪራ ሰራተኛው ዋው ትለያለች። ትለያለች ስንል ደግሞ በምክንያት ያለ ምክንያት አይደለም። ኢሊፖፕ ይዛ ወይኔ እርቦኝ ራብ ማስታገሻ ኢሊፖፕ። ሴቶች ግን እንደው ምን ይሻላቸው? ኧረ ወይኔ ለነገሩ እኮ እንደዚህ አይነት ውስጣችሁ ነው። እንደዚህ አይነት ነገር አይለያችሁም። ቸኮሌት የሚመጠጥ ምናምን የሆነ እጃችሁ ላይ አይጠፋም፣ ቦርሳችሁ ውስጥ አይጠፋም። የሚመስል ማስቲካ አይጠፋም። እጅ ከፍንጅ ይላል። ይሄ ነው በጣም የተመቸኝ ደግሞ ኪራ ሁለቱንም እጅ ከፍንጅ መያዙ። አርፋጅ የተባሉትን ሁለቱንም እጅ ከፍንጅ
ኪራ ይመቸው። ኪራ አሁን ያለበት ስታንዳርድ ተመችቶናል አለ። ሁላችሁም ተመችቷችኋል እያስባለሁ። ጽናት ደግሞ በዚህ በኩል ሌላ ነገር እያነሳሽ ነው ማለት ሚስቶች እኮ አስቸጋሪ ናቸው። ቁጭ ስንል ለምን ቁጭ ትላላችሁ ነው። ስራ እየሰራችሁ ደግሞ ቢዚ ብትሆኑና እሷን ትዝ ባትሏት ማለት ነው እንዴት ትዝ አትለኝም፣ እንዴት ጊዜ አትሰጠኝም፣ እንዴት ስራው ምን አባቱ ስራው ምን ያደርግኛል ይሆና ምትሉ። ኧረ ተው ልብ ግዙ። አላገባውም ግን ያው ከሩቅ ሆኜ የማየው ነው፣ ጎረቤት የማየው ነው፣ አካባቢ ላይ የማየው ነው ያወራሁት። ይህንን ነገር ብዙ ጊዜ አይቼዋለሁ፣ ጓደኞቼ ላይም አይቻለሁ፣ በስራ አጋጣሚም አይቻለሁ፣ በብዙ መልኩ አይቻለሁ። እና ልክ ስራ ሲጠፋና የሆነ መቸገር ሲመጣ እንዴት አባ ነው ትማሰር ለምን ሰርታ አታመጣም? እኔ ምን አገባኝ፣ የትም ሄዳ አንተ ዘበኛም ውስጥ ፈልግ ምናምን አይነት ነገር ይባላል። ልክ ደግሞ ያ ሰውዬ ስራው ተሳክቶለት ቢዚ ሆኖ ሲጠፋባት ጊዜ አልሰጣለሁ። ኧረ መከራችሁ የእናንተ ምን መከራ ነው? ኧረ መከራችን እንዴ ተውና ሰላማችንን ስጡ እንዴ። የምር ነው እንዴ። እኛ ምን እናርጋችሁ? ምን እናርጋችሁ? በዚህ አይነት አወራርማ አንተ አግብተሃል እንደው አቃጥላህ ነው እያላችሁ ነው አይደለ? ኧረ በዚህ እድሜ ታየኝ እኮ ሲጀመር ላይ የምታገባ ሴት ለምን እንደሆነ ልንገራችሁ። ስራ በጣም ቢዚ ስለሚያደርግ በቃ የምር ነው። ትዝም አትልኝ። እኔ እንጃ ደውላ ቆይ እደውልልሻለሁ ብዬ ከሳምንት በኋላ ላስታውሳት ትችላለህ። እና አይደለም ሚስት ድስቱም የለም ገና። ምን እላችሁ ፈልጌ ነው በጣም ቢዚ ስትሆኑ አስቸጋሪ ነው። ስራም ሲጠፋ ደግሞ አስቸጋሪ ነው። ብቻ ግራ ታጋባላችሁ። ረጋ በሉ እሺ፣ ተረጋጉ። እስኪ ወደ ሰኒ በስተመጨረሻ ያዘጋጁትን ለሰውየው ያዘጋጁትን የራሷ ወስደዋለች። ይህ ነገር የሚጠበቅ ነገር ነው። ምክንያቱም ልጁ አያምናችሁ። ለምን እንደሆነ ታውቃላችሁ? ከዚህ በፊት አድርገው የማያውቁትን ነገር ነው እያደረጉ ያሉት። ስለዚህ ያ ሰው መጠራጠሩ አይቀርም። እና ሰኒ ምን ልትሆን ትችላለች? ምን ሊፈጠር ይችላል በሰኒ ላይ? ምን ታስባላችሁ? አይነው ቅዱሴ ይደርሱላታል፣ ቅዱሴ ይደርስላታል ልትሉ ትችላላችሁ። ቅዱሴ እየተከታተለ ነው። እንግዲህ እስኪ የሚሆነውን ነገር እናንተ ኮሜንት ላይ አስቀምጡልኝ። እኔ እዚህ ጋር ዝም ብዬ ባልፎ ይሻለኛል፣ ሌላ ነገር ሳላበዛ ባልፎ ይሻለኛል። እንደገና ደግሞ ማለት ነው ይደረጋል። ግን ጋይስ የሰው ቤት ሄዳችሁ ገና ለመጀመሪያ ጊዜ የሰው ቤት ሄዳችሁ መሶብ ትከፍታላችሁ። ወይኔ ውርደት! አንቺስ ምንድን ነሽ? አንቺስ ደስ አይልም። ግን ነፃነቷ ጋይስ በነገራችን ላይ እንደዚህ አይነት ሰው የሚችል እንደሆነ ማለት የሚፈልገውን ነገር በነፃነት ነው የሚያደርገው። ይሄ ማፈር ፍርት ነው ይሄ እንትን ነው ምናምን የሚል ነገር የለም። የሚፈልገውን ነገር ያደርጋል። በቃ የተሰማውን ነገር ማድረግ አለበት። እኛ እኮ እንግዳ ቤት ሄደን እኮ እንጀራ ጨምሮ ስንባል ኧረ በቃ ሳንጠግብ እኮ በቃ ጠገብ እንዲዘጫል ቁልጭ እያለ አይናችን ውስጣችን እኮ ኧረ ጨምር ይላል። እሷ ጭራሽ ሄዳ ኪችን መሶብ ይመች ያራዳል። አንቺ ፈታ ያልሽ አንቺ ራስሽ ላይ ግን እንዳበላልሽ እኮ ምን ከሲታንሽ ኪራ እውነቱን ያለው እውነቱን ኪራ ግን ከየት ነው ያገኘው? እንደው እሱን ብትነግረኝ እኔም ሌላ እንደዚህ አይነት አንድ ብፈልግ ለስራ ቦታ እንደው እንዲህ ስታደርቀኝ የምትል ፈታ ብታደርገኝ ጥሩ እኮ ነው ጋይስ። በቃ ፈታ ብላችሁ ነው ቀናችሁ ፈታ ነው። እሷ ካለች በቃ የሆነ ስትት አይጠፋም፣ የሆነ የሚያዝናና ነገር አይጠፋም። አቤት መበጥረቅ ደግሞ አቤት መበጥረቅ ከኪያ ጋር ትበጠረቋለች እኮ ትላለች። ደግሞ እሱ እየመለሰ ከዚያስ አይነት ውርደት ይጠብቃችሁ። ምን ነው መላሳችሁን እንትን ብታደርጉት። ስለአንተ ደግሞ እኮ በቃ ይሄ ውሸቷን መልሶ እኔ እኮ ስለአንተ መልካምነት እያወቅሁ አይደለ ኪያ? ኧረ ተወችኝ። እሷስ ያንቺስ ከፋ፣ የምሬን ከፋ። እኒናና ደቦጭ ምን አስቦ ነው? ናቲ ምን አስባችሁ ነው? ምንድን ነው እሱ? የቦክስ ግጥሚያ ያለባችሁ ወይስ ምንድን ነው ያለባችሁ? አይ ስራ ማጣት እኮ አንዳንዴ የማያሰራ ነገር ነው። ስፖርት እንዳንለው ስፖርትም አይደለም፣ ቦክስ እንዳንለው ቦክስም አይደለም። እሺ ምን በለው? በመሀል ልጅቷን ደፋለሁ። እናንተ ሰበበኞች፣ የእናንተ መጨረሻ ለማየት ነው እኔ በቃ የምፈልገው። ለማንኛውም ዛሬ ነበረ ቆይታ ይሄንን ይመስላል። እዚህ ጋር ልጨርስ፣ ትንሽ ስራ ቢዚ ስለሆንኩ ሰሞኑን ከምጠፋ በዚች ያህል ይበቃኛል። በጣም ወዳችኋለሁ። ክፋይንካችሁ መንዙ አልፏችሁ ሊሳካላችሁ ይኖርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ኧረ ቅዱሴ ያልተጠበቀ ሰው። እኔ እኮ ብያቸዋለሁ፣ ከዚህ ቀደም ብያቸዋለሁ። ይሄ እንትን የሆነ ሰው አትመኑ ብያቸዋለሁ። አትመኑ። ይኸው ዝም ብሎ ዝልል አለው የሚል ሰው የለው።
ምንም የለውም፣ ገንዘብም የለውም፣ እንትንም የለውም፣ እውቀትም ምንም የለውም፣ የለውም። ዝም የሚል ትዕግስተኛ፣ አዋቂ፣ ንግግሩ ጨዋ የሆነ ሰው አለው። የሆነ ነገር አለው። የምሬን ነው እላቸዋለሁ። እንደነዚህ አይነት ሰዎች በጣም እንትን ናቸው። ከምሬን ነው የማወራችሁ። በጣም እንትን ናቸው እና ገብቷቸው ያለ እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። ከቅዱሴ ይልቅ ግን ፍጹም በጣም ተመችታኛለች። በተለይ መጨረሻው አካባቢ እንትኑን ካስጣለች በኋላ እንትን አካሄዷ ምናምን ይሄ ሁኔታዋ ምናምን ፖሊስ ነች ወታደር ነች ጋይስ፣ እንደዚህ አይነት ነገር ነው። በቃ ፊዚካል አይቷቸው ተራ እንዲህ ዞር ምናምን አድርጋ ስታስገባው ሁላ ምናምን ያለው አቅጠረበስ ትችያለች። ላይክ አድርገዋል። የብሬ ነው ፍጹም በቃ አንደኛ። ቅዱሴ ያው እጁ እንትን ስለሆነ ነው እንረዳዋለን። ግን የእሷ ሁኔታ አይታችሁ ከሆነ በቃ አይዶን ነው ካሜራውም አላቅም ብቻ እሷ ላይ በጣም ተመችታኛለች። መጨረሻ ላይ ካስጣለች በኋላ ዞር እንደዚህ እንዴት ነው ነገሩ ሁላ ትክክለኛ ፖሊስ ነው የመሰለች። ትለያለች። በጣም ተመችቶኛል። እንዴት ነው ቅዱሴና ፍቅረኛ ይታረቃሉ ወይስ አይታረቁ? አዎ ይታረቃሉ። መች ነገ ሽማግሌ ተልኬ ነው ጋይስ። እኔ ምንም ማድረግ አልችልም። ተልኬ ነው ሽማግሌ በቃ ላኩኝ። ሄደ ማን የላከ ማን እንደላከኝ ምን አውቃለሁ። ግን ልኮኝ እኔ አላውቅም። ልኮ ሂድ ብሎኛል፣ እሄዳለሁ። እኔ ሄጄ ደግሞ ማይታረቅ የለም። የምሬ ነው ማይታረቅ የለም። ፍቅር ይበጃል ብዬ እነግራቸዋለሁ። እነሱ ያላዩትን እኔ ከዚህ ስለማይ እነግራቸዋለሁ። ችግር የለው። ለማንኛውም ይታረቃሉ። አሪፍ ነገር ታያላችሁ። እስኪ ወደ እነ ኪራ ቤት እንሂድ። እነ ኪራ ቤት የተፈጠረው ነገር አስደናቂም ነገር ነው እንደእውነቱ፣ አስገራሚም ነገር ነው እንደእውነቱ። አሳዘነችኝ ትንሿ ጽናት ግን በጣም አበሳጨች። የምሬን ነው የምላችሁ። ኧረ ተው ሲያልፍላችሁ ተው። እኛ ሰዎች ስንባል እኮ ጋይስ እካካችን ከተራገፈልን በኋላ ሌላ ሰው ነው የምንሆነው። የምሬን ነው። እኔ ልመናዬም ጸሎቴም ይሄ ነው። በቃ ፈጣሪ የምሬን ነው አይቀይረኝ፣ ሲኖረኝ አይቀይረኝ። በጣም ነው ፈራው። የምሬን ነው። በጣም ነው የሚደበረኝ እንደዚህ አይነት ነገር። አንዴ አያቴ ምን ብላ መረቀችኝ መሰላችሁ? ፈጣሪ እስከ መጨረሻ በሱ መንገድ ይምራህ አለችኝ እና አለቀሱ። የምሬ እና እንደዚህ አይነት እንትኖች ለእኔ በጣም እንትን ናቸው፣ ውስጤን ነው የሚበሉት። ለምን ነው ታውቃላችሁ ጋይስ? የሆነ ታይም ላይ ተቀይሬ ስላየሁት ነው። የሆነ ነገር ሲሆን ማንነታችን እየተቀየረ ነው የሚሄደው እና በቃ አሁን ሁሌ ዴይሊ ጸሎቴ ከጸለይኩ በቃ ይሄ ነው ጸሎት። የምሬ ነው። በቃ ልቀየረ በአንተ መንገድ ልሂድ። ይሄው ማንነት ይኑር፣ ሲኖረኝም ሳጣም ይሄው ማንነት ይሁን። ገብቷችኋል አይደለ? ፈጣሪውን የሚፈራ የሚያመሰግን የሚጸልይ፣ ወደሱ ችግር ከመጣ ለሱ የሚያሳልፍ፣ ሲኖረኝም እንደዛው ሳጣም እንደዛው አይደለም ብዬ ነው የምጸልየው። አይኖ ገንዘብ አገኛለሁ፣ ሰራለሁ፣ አንተም ትሰጠኛለህ፣ አይኖ ሁሉ ይሳካል። የተሳካለት ግን ሰው ላይም አንተ ላይም እንዳልቀየር ጠብቀኝ ይላሉ ብዙ ጊዜና ይሄ ነገር በጣም መጥፎ ነው እንደሆነ እና ጽናት ይዛ ትንሿን በጥፊ ስትመጣ እኔ በቃ ብልጭ ያለብኝ እሱ ነው። የምሬ ብታምኑኝም ባታምኑኝም እንዴ! ኧረ ተይ ጽናት፣ አንቺ ስንት ነገር ተብለሽ የለ እንዴ? ያላደረግሽውን ስንት ነገር ተደርጎብሽ የለ? ስንት ነገር አይተሽ የለ? እንዴት ወደኋላ መለስ ማለት አቃተሽ? አሁን ጽናት ለእሷ ወግና የምትከራከርበት ጊዜ ነበረ። ይህን ነገር ማድረግ የነበረበት ኪራ ነበር። ኪራ ተቃራኒ ሆነ። ኪራ የድሮ ኪራ አይደለም። በቃ ኪራ ተሻሽሏል። የምሬ ነው የምላችሁ። በቃ ነገሮችን በቀላሉ የሚረዳ ሰዎችን የሚረዳ አይነት ሆኗል። ኪራ እንደዚህ አይነት ነገር ከሰማ በፊት በቃ ፊት ለፊት ነው፣ እጓገጭ ነው። ጽናት ላይ ምን እንደሚሆን አይታችኋል። በቃ ፊት ለፊት ነው። የሆነ ነገር ያገኝ በቃ ነው፣ እሪ ነው፣ ከረዩ ነው የሚሉ። አሁን ደግሞ ጽናት ተቀይራለች በሱ ፈንታ እና ጽናት በደንብ ልትረዳት ይገባ ነበር። ምክንያቱም ያለፈችበት መንገድ ስለሆነ በሰው ቤት ውስጥ ሆና ሰርታለች፣ የሰው ፊት አይታለች እና ያንን መንገድ አይታ ዛሬ ላይ ደግሞ የተሻለ ቦታ ስትሆን እሷን ማሰብ በቃ ያበሳጫል እኮ። ያበሳጭን ማለት አይደለም፣ ግን ያሳለፈችውን ነገር ማሰብ ነበረባት ብዬ አስባለሁ። ደግሞ ትንሿ ገና ልጅ ነች፣ ተማሪ ነች። ጽናትም ደግሞ እንደሷ ሆና አይደለ የገባችው እዛ ብቻ እሱ ነገሩ ትንሽ በጽናት በኩል የቀረ አስኝቶኛል። ምሩን ለማጥፋት ልጅቷ ቆርጣ ተነስታለች። እረበስም ማጅራቷን ይዛ ድፍት። ኧረ ከባድ ነው። አንቺዬ አንቺዋ ልበል እንጂ ሌላ ምን ልበል?
እንዴት ነው ነገሩ? አንቺስ ከባድ ነሽ እንዴ! አይደለም እቺን ቀጫጫ ሚስማር የምታክል ልጅ እኔን ብታገኛ ትምሪኝ። አንተስ ምንድነህ? እኔም ቀጭን ነኝ። ምን አልኩ? ምን አልኩ? እኔ ጠንበል ፋራ ነኝ። መች ወጣኝ? አልወጣኝ። ጠንበል ፋራውማ ሄዶ ሴት በጥፊ መጥቶ እዛ ጥሻ የሚጥለው ነው። አይታችሁታል መቼ ምን እንደሚመስል። አሁን ከዚህ ጋር እንደው ሴቶች እንዴት ነው ለነገሩ? እንደዚህ አይነት ነው የምትወዱት። እኔ ምን እንደሚሻለ እናንተ የምትወዱት ማወቅ ከባድ፣ ለእኔ ከባድ፣ ለእናንተ አላውቅም። ለእኔ ከባድ ትችዋለሁ። ሌላ ነገር ውስጥ አታስገቡኝ። እኔ እዚሁ እስራኤል ድራሜ ላውራ እና ስርስር አድርጋ ምናምን እንትን ብላችኋለች። ምሩ ደግሞ እየተነሳች ነበረ። ምን የሚፈጠር ይመስላችኋል? ምን ታስባላችሁ? እኔ ግን ምሩ ብታስጥላት በጣም ደስ ይለኛል። አዎ አይኖ ታማለች፣ ምንም ማድረግ አችልም። ግን እኔ ብታስጥላት ደስ ይለኛል። ግን ነገሮቹ ወዴት እንደሚያደላ ታውቃላችሁ? በዛ መሀል ምሩን ይመቷትና ምሩ ጭራሽ ጸጥ የምትልበት ወይም ደግሞ የባሰ የምትታመምበት እንትን ይፈጠራል። ከዛ በኋላ ካለችበት የምታገግምበት አይነት ነገር ሊፈጠር ይችላል። ገብቷችኋል? አንዳንዴ ሲመታ ሰው ጸጥ ይልና እንደዚህ ማውራትም ምንም ማድረግ አይችልም። ድጋሚ ሲመታ ይነቃል። የምሬ ነው። ብዙ ጊዜ ስላጋጠመኝ ነው እንደዚህ የምላችሁ። ኢቭን መኪና ምናምን የሆነ እንትን ትሉትና እንትን ይላል፣ አልፈታ ይላል። ወይም ደግሞ ተጋይቶ ሲመጣ መታችሁት አይደለም ታስተካክሉት፣ መኪና ደብድባችሁ ነው ታስተካክሉት። ልክ እንደዛ ነው። ሰውም ይሆን አንዳንዴ አልስተካከል ያለው ነገር በቃ በሕክምና በረጅም ጊዜ ይስተካከላል ያለው ነገር ድጋሚ አደጋ ሲደርስበት ያ ሰው ወደ ጤንነቱ ይመለሳል። እና እንደዛ አይነት ነገር ልናይ እንችላለን እያልኳችሁ ነው በሌላ ቋንቋ። ብቻ ትላንት በነበረውም ክፍል ጽናት ጸደይ ነበረ። አንድ ክፍል ዘልዬ ነበር። ያው በመሀል ብሬክ እያረኩ ልምጣ በሚል ነው፣ ስራ ስለሚበዛ ለዛ ነው። በቀጣይ ክፍል በሰፊው እንገናኛለን። እስከዛው ድረስ ግን ደህና ቆዩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዞ አልኳችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታለሁ። በውጭ ያላችሁ መልካም አዲስ ዓመት፣ ሃፒ ኒው ይር የሚባለው ፒስ። ተጠፋጠፉ ይላል። ተጠፋጠፉ እንዴ! ጠፍ ይጠገብ። የምሬ ነው። ቸባ በዚህ ጋር ቸባ፣ በዛም ቸባ። ኧረ ተው ጽናትና ሶሲ ምን ነው? ምን ተጀመረ? እንደ ሀና የሚያስደስታችኋል እዚህ ድራማ ላይ? እኔ ሀና ተመቸችኝ ስላችሁ ተመቸችኝ። በቃ ልጅቷ ካለ ጥፋት ስራ የላትም። የሆነ በቃ ካለ ጥፋት ምንም ስራ የላትም። እንደዚህ አይነት ሰው ያንገበግባል። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል ይለይ ነበረ። በቃ ይለይ ነበረ ስላችሁ ይለይ ነበረ። በጣም ያስደሰተኝ ደግሞ ምሩ ተነስታ መቆሟ ምናምን በቃ የመጨረሻ ነው ፈታ ያደረገኝ። እዛ ጋር የሆነ ደስ የሚል ድባብ ነበር። እውነት እኔ የሁለቱ ፍቅር የሚያሳዝን አይነት ነገር አልነበረውም። ማለት ናሆሜ ተጫዋች ስለነበረ ሳቃቸው፣ ደስታቸው፣ መዝናናታቸው ነበር የሚታየው። በአሁኑ ግን የሆነ የሚያሳዝን አይነት ስሜት አይቼባቸዋለሁ። የምሬ ነው የምላቸው። በቃ እኔ ለራሴ ተሰምቶኛል እንደዚ አይነት ነገር እና ደስ የሚል ነገር ማየት ችለን ነበረ። መጥቷል። በቃ የሁለቱ ፍቅር መጥቷል። እሱ ብቻ ሳይሆን እነ ኪራ እና ጽናት ቤት በመጡ ታይም ምሩ ቆማ ሲያዩ በቃ ምን ያህል ደስ እንዳላቸው እሱ ጋር በቃ በጣም ያምር ነበረ። ይሄ ነገሩ በመሆኑ እኔ በጣም ተመችቶኛል። ገና ስትቆም ደግሞ እነሱን መጥራታቸው ራሱ በቃ የሆነ አሁን ታስቦበታል። በቃ ጽናት በደንብ ታስቦበታል እውነት ለመናገር እና በጣም ተመችቶኝ ነበር ያየሁት የትላንትናውን ክፍል። እንደ እውነቱ ገና ከመግቢያው ሳቢ ነበር አይደለ? የትላንትናው ክፍል በቃ ቸምቧ፣ እሷ ሚዛ ቸምቧ፣ በዚህም ቸምቧ። አሳዘነች ልጅቷ፣ በጣም ታሳዝናለች እውነት ለመናገር። ባለፈው ማንነታችሁ